በክፍል 3 የሚሲንግ ካግኒቶ ፊልም ላይ ዮንግራን ዶንግሚንን ከዚህ በኋላ ከህይወቴ ውስጥ አልፈልግህም፣ አንተ ምን ህይወት ውስጥ ጣልቃ እንዳትገባ የራስህን ኑሮ ኑር ብላ ተሰናብታው ነበር የገባችው። እንግዲህ ዛሬ የመጨረሻውን የሚሲንግ ካግኒቶ ክፍል ይዘንላችሁ መተናል። አጨራረሱ እንዴት እንደሚሆን አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ዮንግራን ክፍሏ ውስጥ ተቀምጣ ያለ ጓደኛዋ ትመጣና እዚህ ድረስ ያህል ከወደድሽው ለምን ስትገፊዋለሽ ብላ ትጠይቃታለች። ዮንግራንም በለቅሶ ውስጡና እንደ ዶንግሚን ያለ ቅንና ደግ ሰው አይገባኝም ብላ እውነቱን ትነግራታለች። በማግስቱ ጧት ፖሊሶች ወደ ዮንግራን ቤት መጥተው ዮንግራንን ለጥያቄ እንደሚፈልጓት ነግረዋት ይወስዷታል። በዚህ መሃል ታዲያ ሊዮን በሲዮንግ ታፍኖ ታስሮ ስለነበረ ስልኩን ማንሳት አልቻለም ነበር። ሊዮንም በመስኮት አምልጦ ቢወጣም ፖሊስ ጣቢያ ሲደርስ ግን ዮንግራን ምርመራ ክፍል ገብታ ነበር። ዮንግራንም እዛው ምርመራ ክፍል ውስጥ እያለች በድብቅ ያዘጋጀችውን የድምጽ ቅጂ ለፖሊስ ታቀርባለች። የድምጽ ቅጂው ላይም እናቷ ለገንዘብ ስትል ዮንግራን ላይ የማሴር ከቀድሞ ፍቅረኛዋ ጋር ስትመካከር የሚያሳይ ነበር። ጨካኙ የእንጀራ አባቷም ይህንን ሲሰማ በንዴት ገና ልጅ እያለሽ መግደል ነበረብኝ ብሎ መጮህ ይጀምራል። ዮንግራን ግን በድፍረት ቆማ የውሸት ምስክርነት በማቅረቡ እንዲታሰርላት ታደርጋለች። እናቷ ግን ከዚህ ለማምለጥ ብላ ቀድማ ወደ ፊሊፒን አምልጣ ነበረ። በሌላ በኩል ሲያኑ ወደ ቻይና ለማምለጥ ሲደራደር 30 ሚሊዮን ዋን እንደሚያስፈልገው ይነገረዋል። ይህንን ብር ደግሞ ለማግኘት የሚችለው አንድ መደራደሪያ ካቀረበ ብቻ ነበር። እያንዳንዱ የባንክ አካውንቱ በሲዮንግ አማካኝነት ተዘግቶ ስለነበረ ያንን ያህል ገንዘብ አልነበረውም። ሲያኑ ቀጥታ ለዮንግራን ሲደውልላት እሷም መደራደሪያ ታቀርብለታለች። እሷም የእህትን የግድያ ትዕዛዝ እንደሰጠች የሚያሳየውን ቪዲዮ ስጠኝና እኔ ያልከውን ገንዘብ እሰጥሃለሁ ትለዋለች። ያንንም ድርድር እንዲቀበል ታደርገዋለች። በሌላ በኩል ደግሞ ዶንግሚ የራሱን ምርመራ ካደረገ በኋላ አንድ ሙዚየም ውስጥ ሲዮንግና ነብሰ ገዳዩ ሲገናኙ ያያል። በድብቅም ወንድሟን እንዲገል ትዕዛዝ ስትሰጠው ይሰማል። ከዛም በኋላ ወደሚሄድበት ቦታ ዶንግሚን መከታተል ይጀምራል። የዛን ሁለት ማታም ዮንግራን የተቀጣጠሩበት ወደብ ጋር ገንዘቡን ይዛ ከሊዮን ጋር ትሄዳለች። ወደቡ ጋርም እንደደረሱ ዮንግራን ገንዘቡን ትይዝና ብቻዋን ወደ ውስጥ ታመራለች። ታዲያ በተመሳሳይ ሰዓት ጊልም ደርሶ ሲዮኑን እየፈለገው ነበረ። ከጀርባው ግን ያላወቀው ነገር ቢኖር ዶንግሚን እንቅስቃሴውን አንድ ባንድ እየተከታተለው ነበር። ዮንግራንም ወደቡ ጋር ደርሳ ሲዮኑን ካገኘችው በኋላ ገንዘቡን ከማስረከብ በፊት መጀመሪያ ፍላሹን ስጠኝ ትለዋለች። ሲዮኑም ተስማምቶ ፍላሹን ሊያቀብላት ሲል ከጀርባው ጊል በጥይት መቶት ሲዮኑ መሬት ላይ ወድቃል። ጊልም መተኮሱን አላቆመም ነበረ። ዮንግራን ወዳለችበት አቅጣጫ ደጋግሞ ተኮሰ። እሷም ሮጣ ሄዳ አንድ መኪና ላይ ትደበቃለች። ያላወቀው ነገር ቢኖር ዮንግራንም ራሷን ለመከላከል ሽጉጥ ይዛ ነበርና መተኮስ ትጀምራለች። ከዛም በኋላ እጁን ትመታውና ሽጉጡን ታስጥለዋለች። ከዛም ዮንግራን ሽጉጡን ደቅና ልታረጋጋው ብትሞክርም ጊል ግን በኃይል እጇን ይዞ በራሷ ሽጉጥ እሱን እንድትገል ያደርጋታል። በዛው ፍጥነት እዛው አካባቢ የነበረው ዶንግሚን የሽጉጥ እሩምታውን ሲሰማ ወዲያውኑ እየሮጠ ወደ ሰማበት አቅጣጫ መሮጥ ይጀምራል። ሊዮንም ቢሆን ከተደበቀበት ይወጣና የተፈጠረውን ነገር ሲያይ እኩል ከዶንግሚን ጋር ይገጣጠማሉ። ሶስቱም በተፈጠረው ነገር ግራ እየተጋቡ ማምለጥ እንዳለባቸው ቢሰማቸውም ግን ወዲያውኑ ፖሊሶቹ ወደ እነሱ አቅጣጫ መምጣት ይጀምራሉ። በመጨረሻም ይሄ ሁሉ የሶያንግ ወጥመድ እንደሆነና ዮንግራንን ወንጀለኛ ለማድረግ የታቀደ እንደነበር ይደርሱበታል። በመጨረሻም ሊዮን የዮንግራንን ሽጉጥ አንስቶ ከጠራረገው በኋላ እንዲያመልጡ ሶስቱም ተያይዘው መሮጥ ይጀምራሉ። ነገር ግን ፖሊሶቹ ካሰቡት በላይ በጣም ቅርብ ስለነበሩ ተሯርጠው መኪናው ጋር ለመድረስ እንደማይችሉ ስለገባቸው ሌላ መፍትሄ ማሰብ ጀመሩ። በመጨረሻም ዶንግሚን እኔ እጄን እሰጣለሁ አንቺ ግን አምልጪ ብሎ ሀሳቡን ያቀርባል። ዮንግራን ግን በሀሳቡ ፍጹም አልስማማም ብላ አልሄድም ብላ ከሱ ጋር ትቆማለች። ሊዮን በበኩሉ ይሄ ያላቸው የመጨረሻ አማራጭ እንደሆነና መሄድ እንዳለባቸው ይነግራታል። አስከትሎም እሷ ከተያዘች ይሄ ሁሉ ልፋትና ድካም መና እንደሚቀርና ዶንግሚንን እስር ቤት ከገባ በኋላ እንዲወጣ ሁሉን ነገር አድርጎ እንደሚያግዘው ይነግራታል። ዮንግራንም በዛ ሰዓት ስላልቻለች ዶንግሚንን አቅፋው ትሰናበተዋለች። ዮንግራንም ዶንግሚንን አቅፋው ይቅርታ ትጠይቀዋለች። አስከትላም እንደምታድነው ቃል ገብታለት ከሊዮን ጋር ተያይዘው ይሄዳሉ። ወዲያውኑ ፖሊሶች ይመጡና ዶንግሚንን በቁጥጥር ስር ያውሉታል። የዛን ዕለት ሶዮንግ የወንድሟን አስክሬን እንድትቀበል ትጠራለች። እንዳየችውም ያዘነችና የተጎዳች ታስመስልና በለቅሶ የወንድሟን ሁኔታ መመልከት ትጀምራለች።
ታዲያ ከጠባቂዎቹ አንዱ ይመጣና ሊዮንና ዮንግራን እንዳመለጡ ያሳውቃታል። አስከትሎም ወንጀለኛው ዶንግሚን የሚባል አዲስ ሰው እንደሆነም ያሳውቃታል። ዮንግራን ወደ ቤቷ ከተመለሰች በኋላ በፍጹም ሐዘን ውስጥና መንቀጥቀጥ ውስጥ ሆና ስለ ዶንግሚን ማሰብ ማቆም አልቻለችም ነበር። ሊዮንም ዶንግሚንን ለማዳን የሚያስፈልገውን መረጃ እንደሚያገኝና ነፃ እንደሚያወጣው አሳውቋት ወደ ፖሊስ ጣቢያ ይሄዳል። ወዲያውኑም እሱ እንደወጣ ዮንግራን ስልኳ ይጠራል። ሶዮንግ ነበረች። ሶዮንግም የሊዮን ህይወት አደጋ ላይ እንደሆነና አሁኑኑ በአካል መገናኘት እንዳለባቸው ትነግራታለች። ሶዮንግም ዮንግራንን ቲያትር ቤት ውስጥ ትጠብቃታለች። እንደተገናኙም ሶዮንግ እነዚህ ፎቶዎች ዶንግሚን ያንቺ ፍቅረኛ እንደሆኑ ነው የሚያሳዩት። በተጨማሪ እስኪ ያስቢው የቸርማኑ ሚስት ፍቅረኛ ነበራት ተብሎ የሚወራው ወሬ ምን እንደሚያስከትልም አትዘንጊ ብላ ታስፈራራታለች። ይህ መረጃ ከወጣ ደግሞ ዶንግሚን እድሜ ልኩን እስር ቤት ውስጥ እንደሚቆይና ምንም አይነት መውጫ መንገድ እንደማያገኝም አስረግጣ ትነግራታለች። ዮንግራን የዚህን ሰዓት ራሷን መቆጣጠር ያቅታትና ሽጉጡን አውጥታ ሶዮንግ ላይ ትደቅነዋለች። ሶዮንግ አሁንም ቢሆን ንግግሯን አላቆመችም ነበረ። ትንሹ ጆን የዶንግሚን ልጅ እስከሆነ ድረስ የወንጀለኛ ልጅ ተብሎ መጠራቱ የማይቀር ነው ብላ ጭራሽ ማስፈራራቱን ትቀጥልበታለች። ዮንግራንም በንዴት ምን እንደምትፈልግ ትጠይቃታለች። ሶዮንግም ዶንግሚን እንዲፈታ ከፈለግሽ ራስሽን እንዳጠፋሽ የሚገልጸው ደብዳቤ ላይ እንድትፈርሚ ነው የምፈልገው ብላ ታስገድዳታለች። ዮንግራንም ደብዳቤውን ተቀብላ ቤቷ ከገባሽ በኋላ ቢሮ ውስጥ ቁጭ ብላ ምን ማድረግ እንዳለባት ግራ ትጋባለች። በመጨረሻም ራሷን ለማጥፋት ወስና ሽጉጡን አንስታ ራሷ ላይ ስትደቅን ከፊት ለፊት ያለው በር ቀስ ብሎ ይከፈታል። ያየችው ነገር ፍጹም የሚያስደነግጥ ነበር። ሞቷል ብሎ ያሰበችው ዋናው ቸርማኑ ቀጥታ እሷ ወዳለችበት ክፍል መግባት ይጀምራል። ዮንግራን ያየችውን ነገር ማመን አልቻለችም። በድንጋጤ ፍጥጥ ብላ ቸርማኑን ማየት ትጀምራለች። ነገር ግን የዮንግራን ድንጋጤ ወዲያውኑ ወደ ብርቱ ቁጣ ተቀየረ። ምክንያቱም ሊቀመንበሩና ሊዮን ይህንን ሁሉ ድራማ ከጅምሩ ሲያቀነባብሩ እንደነበረ ተረዳች። ለበቀላቸውም ሲሉ በመንደሩ ያሉ ንጹሃን ሰዎችን እንዲሰቃዩ ማድረጋቸውንም በመጥቀስ በቁጣ ከሰሰቻቸው። ሊቀመንበሩ ግን እቅዱን ለማስኬድ ብቸኛ አማራጭ የነበረው ይሄ ነው ሲል አስረዳት። ዮንግራንም ማስከትላ ከጎናቸው የምትቆመው ዶንግሚን ነፃ ከወጣ ብቻ እንደሆነ በግልጽ ትነግራቸዋለች። ሊቀመንበሩም ዮንግራን እንድትረዳው ሲል ሊዮኑ ኑዛዜውን እንዲቀይርም ያዘዋል። አሁኑኑ ዮንግራንን የሊቀመንበሩን ሀብት ከመውረስ ባለፈ የጋውሳን ግሩፕ ሊቀመንበርም እንድትሆንም ወሰኑ። ይህም የምትወዳቸውን ሰዎች ለመጠበቅ ትልቅ ስልጣንም ይሰጣታል። ይህንን ካሉ በኋላ ሊቀመንበሩ ህመማቸው በደንብ እየባሰ ስለመጣ እዛው ይወድቃሉ። ሊዮንም ተሸክሟቸው ወደ ድብቁ ክፍል ይዟቸው ይሄዳል። ስለዚህ የኑዛዜውን መግለጫም በባለ አክሲዮኖች ስብሰባ ፋንታ በሲዮኑ ቀብር ላይም እንዲነበብ ወሰኑ። በሌላ በኩል ሶዮንግ የጊል አስክሬን እንዲጠፋና ከወንድሟ ሞት ጋር የሚያያዘው ማስረጃ ለማጥፋት ከአቃቤ ሕግ ኪም ጋር ትገናኛለች። ለሷም ማስረጃ እንድታጠፋ ትዕዛዝ ትሰጣታለች። የሶዮንግ ዓላማ ዶንግሚን በዮንግራን ትዕዛዝ መሰረት ወንድሟን እንደገደለ አስመስላ ክስ እንዲመሰረትበት ነበር። ዮንግራንም የሊቀመንበሩን ሚስጥር ለመጠበቅ አስባና ሚስጥሩ ወደ ሌላ ሰዎች ጋር እንዳይደርስ ብላ የቤቷን ሰራተኛ ቾይንና ሹፌሩን ቾልን ከስራ ታባረራቸዋለች። በቀጣይ ቀን ሊዮንና ዮንግራን ወደ ፖሊስ ጣቢያ ዶንግሚንን ሊያገኙ ይሄዳሉ። ሊዮንም ሰው እንዳይመለከትሽና ሌላ ጥርጣሬ ውስጥ እንዳገቢ መኪና ውስጥ ጠብቂኝ ብሏት እሱ ወደ ፖሊስ ጣቢያው ይሄዳል። ሊዮንም ዶንግሚንን ካገኘው በኋላ ራስ መከላከል እንደሆነና ጊል በተደጋጋሚ ዮንግራንን ሊገላት እንደሞከረና ዶንግሚን አድኗት እንደነበረ እንዲናገር እየነገረው ሳለ በድንገት ፖሊሶች ወደ ክፍል ውስጥ ይገባሉ። ያለምንም ቅድመ ሁኔታና ራሱን እንዲከላከል ሳይፈቅዱለት በጠበቃ ኪም አማካኝነት ወደ ሌላ እስር ቤት እንዲዘዋወር ያደርጋሉ። ምክንያቱም ሶዮንግ የጊልን አስክሬን ሌላ ቦታ ልካ እንዲቃጠል አድርጋው ስለነበረ የተገኘው የሲዮኑ አስክሬን ስለነበረ በሱ በወንጀለኝነት ተከሶ ወደ እስር ቤት እንዲወርድ አድርጋው ነበር። አሁን ያላቸው አማራጭ እንዴትም ብለው የጊልን አስክሬን መፈለግ እንዳለባቸው ሊዮንና ዮንግራን ይወስናሉ። በቀጣይ ቀንም ዮንግራን የህዝቡን ትኩረት ከዶንግሚን ለማዞር በማሰብ በሲዮኑ ቀብር ላይ ደማቅ ቀይ ልብስ ለብሳ በመገኘቷ ጋዜጠኞቹ ሁሉ በእሷ ላይ እንዲያተኩሩ አደረገች። ከቀብሩ በኋላ ሊዮንም የጋውሳን ግሩፕ አክሲዮን ባለቤት ያልሆኑንና ቤተሰብ ያልሆኑ ሰዎች ቀብሩን ለቀው እንዲወጡ በማድረግ ቀጣዩ ይፋ የሚያደርገው ነገር እንዳለ አሳወቃቸው። ሁሉም በተሰበሰቡበትም ሊዮንም የሊቀመንበሩን ኑዛዜ ማንበብ ይጀምራል።
ኑዛዜ ላይም ዮንግራን የሊቀመንበሩን ሀብት መውረስ ብቻ ሳይሆን አዲሷ የጋውሳን ሊቀመንበር መሆኗንም ይፋ አደረገ። ወዲያውንም የጊል አስክሬን መገኘቱን ለሊዮን ተደውሎ ይነገረዋል። ዮንግራንና ሊዮንም የጊልን አስክሬን ሳይቃጠል እንዴት ማግኘት እንደሚችሉ እዛው እቅድ ማውጣት ይጀምራሉ። እቅዳቸውም ተሳክቶ የጊልን አስክሬን ለማቃጠል ሲሄዱ ዮንግራንና ሊዮን እጅ ከፍንጅ ያዟቸው። እነሱም ይሄ ማንነቱ የማይታወቅ ሰው ስለሆነ እኛ በራሳችንን የምንቀብረው ብለው ግብግብ ይፈጥራሉ። የዚህን ሰዓት ሊዮንም አብሯቸው የመጡት ሴትዮ የሱ አክስት እንደሆኑና አይደንቲፋይ እንዲያደርጉ ወይም ደግሞ ማንነቱን እንዲያረጋግጡ አስክሬኑን እንዲከፍቱ ያደርጋቸዋል። የጊል አክስትም ማንነቱን ካረጋገጡ በኋላ እሳቸው ወደሚፈልጉበት የቀብር ማስፈጸሚያ ቦታ በመላክ እዛውም አሻራ እንዲወሰድ ያደርጋሉ። ሶዮንግ እቅዷ እንደከሸፈ ስትሰማ ራሷን መቆጣጠር አልቻለችም። ከጥበቃዎች አንዷ የሆነውን ሰው ጠርታ በጥፊም ትመታዋለች። ያበላሸውንም ስራ ወዲያውኑ እንዲያስተካክል ትዕዛዝ ሰጥታ ከዛ እንዲወጣ ታደርገዋለች። ሊዮንና ዮንግራን የሲዮንግን እቅድ ማበላሸታቸውን ቀጥለዋል። የጊልን አሻራ እንዲያጠፋ የተከፈለውን ሙሰኛ ፖሊስን በታማኝ ፖሊሶች አማካኝነት እዛው ያለበት ቦታ ድረስ እጅ ከፍንጅ እንዲያዝ ያደርጉታል። ዮንግራንና ሊዮን ወደ ቤት እንደተመለሱም ውስጥ ሲገቡ ሊቀመንበሩን ፊት ለፊት ያገኙታል። ሁኔታው ተባብሶበት ነበርና በልጁ ስም ይርም እያለ ነበር የሚጠራት። በቀጣይ ቀን ከሙንቻንግ የዶንግሚን ጎረቤቶች ለሱ ምስክርነት ለመስጠት ወደ ፖሊስ ጣቢያ ያመራሉ። ፖሊሱም ያሳያቸው ምስል ላይ ራሱ ጊል እንደሆነም አረጋግጠው ይነግሩታል። ከነሱ ውስጥ ግን ማንም ዮንግራን ላይ የግድያ ሙከራውን ሲያደርግ ያየ ሰው ስላልነበረ ምስክርነታቸው ብዙም ጠንካራ ሆኖ አልተገኘም። እንደ አጋጣሚ ታዲያ ሃይጂን ራሷን አውቃ ነበርና እዛው ፖሊስ ጣቢያ ድረስ በመምጣት ጊል ዮንግራንን ሊገድላት ሲል እንዳየችውና እሷንም እንደወጋት ምስክርነቷን ትሰጣለች። በቀጣይም ዮንግራንና ሊዮን ከዚህ በኋላ ሲዮንግን ለማጥቃት ሚዲያውን ለጋዜጠኞች ያደረገችውን ማጋለጥ እንዳለባቸው ይወስኑና የሊዮንን ጋዜጠኛዋን ጓደኛቸውን ያገኛሉ። ለሷም ፍላሽ በመስጠት ሶዮንግ የገዛ ወንድሟን እንዲገደል እንዳደረገችም ይነግሯታል። የሚያስፈልገውን መረጃ አብረው እንድትጠቀሙ ይሰጧታል። ፖሊሶችም ያገኙትን መረጃ አጠናክረው ቀጥታ ሲዮንግን ለመያዝ ወደ ቤቷ ይሄዳሉ። ይሁን እንጂ የሲዮንግ ቀኝ እጇ እኔ ነኝ እሱን ላገኘው የዛለት ሄድኩት ብሎ እዛው ቃሉን ይሰጣል። የተባረረችውም ሰራተኛ ቤት ውስጥ ሰው እንደሌለ ስታቅ በድብቅ ወደ ቤት ገብታ ልትሰርቅ ትወስንና የምትፈልገውን እቃ መስረቅ ትጀምራለች። ከጀርባም ስትዞር በድንገት በህይወት ሊቀመንበሩን ስታይ ራሷን ስታ መሬት ላይ ትወድቃለች። ቾይም ከወደቀችበት ስትነሳ መሬቱ ላይ የውሃን ጥብጣቢ ታያለች። እሱንም ተከትላ ወደሚያመራት መንገድ ቀስ እያለች መጓዝ ትጀምራለች። ቀጥታም ወደ ሊቀመንበሩ ቢሮ ስትገባ ሊቀመንበሩ ፊት ለፊቷ ቁጭ ብሎ አገኘችው። ቀስ ብላ ወደሱም ተጠግታ እውነት መሆኑን ካረጋገጠች በኋላ ከሊቀመንበሩ ጋር ፎቶ ትነሳለች። ይህንንም ፎቶ ለዮንግራን ልካላት በቂ ገንዘብም ለመቀበል ትወስናለች። ይህ ከመሆኑ በፊትም ሊቀመንበሩ በስህተት ሲዮንግ ጋር ደውሎ ልጁ እንደሆነች አድርጎ ማውራት ይጀምራል። ሲዮንግም አባቷ በህይወት መኖሩን ስታቅ ቾይ ጋር ትደውልና የቤቱን ካሜራዎች እንድታጠፋና በቂ ገንዘብ እንደምትሰጣት ትነግራታለች። በሌላ በኩል ዮንግራንና ሊዮን ዶንግሚንን ለመቀበል ወደ እስር ቤት ሄደው ነበረ። ዮንግራን በጣም ጓግታ ነበረ ዶንግሚንን እስክታየው። ታዲያ እዛው ያልተጠበቀ ነገር ይፈጠራል። ጓደኛዋ ትደውልላትና ሶዮንግ ወደ ቤት እየገባች እንደሆነ ትነግራታለች። ዮንግራንም ለጓደኛዋ እሷ እስከምትመጣ ድረስ ምንም እንደማታደርግ ነግራት ሊዮንም ዶንግሚንን እንዲቀበለው ነግራው እሷ መኪና ውስጥ ገብታ ቀጥታ ወደ ቤት ታመራለች። ይሁን እንጂ ሲዮንግን ለማስቆም እጅግ ረፍዶ ነበር። ሲዮንግም ሊቀመንበሩ በአይምሮ የመርሳት ችግርም እየተሰቃየ እንደሆነ አውቃ ስለነበረ ቀጥታ እሱ ያለበት ክፍል ገብታ ትቆማለች። ሊቀመንበሩም አሁን ያለችው ሲዮንግ መሆኗን ሳይለይ የሞተችው ልጅ ያሪም መስላው ከሲዮንግ ራቂ፣ እሷ ገንዘቤን ብቻ ነው የምትፈልገው፣ ያሪም እንደምትወርሽ ካወቀች ትገድልሻለች ብሎ አስጠነቀቃት። ቀጥሎም የሲዮንግ እናት የገዛ ባሏን የሶንግን አባት ለገንዘብ ስትል እንዳስገደለችውና መመስከሩንም አክሎ ሲዮንግ ፍቅር ሳታገኝ ያደነች ምስኪን ልጅ እንደሆነች በመናገር በእውነትም ማዝነላታለሁ አላት። በዚህ ንግግርም እጅግ የተቆጣችው ሲዮንግም እኔ ከማንም በታች አይደለሁም ብላ በመጮው የሊቀመንበሩን አንገት አንቀያዘችው። ያሪምንም ለማስገደል ጊልን ያዘዘችው እሷ መሆኗን እየተናገረች አሁን ደግሞ በገዛ እጇ እሱንም እንደምትገድለው አወጀች። ሲዮንግም ሊቀመንበሩን ደጋግማ በጩቤ ወጋችው።
ሊቀመንበሩም ከመሞቱ በፊት ግን ሲዮንግን ስሟን ጠርቶ እያየ በሳቅ አመሰግናለሁ አላት። እሱም ሁሉንም ነገር እያወቀ ሆን ብሎ እንድትገለው ያደረገበት ወጥመድ ነበር። ሲዮንግም የሆነውን ነገር ችላ በማለት ይዛ የመጣችውን የውሸት የውክልና ወረቀት አውጥታ የሞተውን ሰው አሻራ በውሸት ኑዛዜው ላይ አሳርፋ ወጣች። ነገር ግን በክፍል ውስጥ በሐውልት ውስጥ የተደበቀ ካሜራ ሁሉንም ነገር ቀርጾት ነበር። ዮንግራንም ልክ ቤት እንደደረሰች ወደ ውስጥ ስትገባ የሊቀመንበሩን አስክሬን በደም ተለውሶ አገኘችው። ዮንግራንም ያየችውን ነገር ማየት አቅቷት በጣም በፍጹም ሐዘን ውስጥ ስቅስቅ ብላ ማልቀስ ትጀምራለች። ምንም ሳይቆይ ወዲያውኑ ሊዮንም ከጀርባዋ ደረሰ። እሱም ባየው ነገር በጣም አዝኖ ያየውን ነገር ማመን አቃተው። ይሁን እንጂ የዮንግራን ሁኔታ ስላሳሰበው እሷን ማረጋጋት ጀመረ። እሷን በከባድ ሐዘን ውስጥ ሆና ደጋግማ አምቡላንስ ጋር እንደውል ለፖሊስ እናሳውቅ እያለች ብትለውም ሊዮን ግን ያንን እንድታደርግ ሊፈቅድላት አልቻለም። ምክንያቱም ደግሞ ሊቀመንበሩ እንደሞተ ስለሆነ የሚታወቀው አሁን ብንደውልም ባንደውልም የሚያመጣው ለውጥ የለም ብሎ እሷን ማረጋጋት ጀመረ። በማግስቱ ጧት ዶንግሚን ከእስር ተፈቶ ቀጥታ ወደ ቤት ይመጣና ሊያያት ቢፈልግም እሷ ግን በአደጋ ውስጥ እንዳይገባ በመስጋትና ፍጹም ሐዘን ላይ ስለነበረች ላታየው ተወስናለች። ይህንንም የተመለከተውም ሊዮንም ቀጥታ ዶንግሚን ጋር ሄድና ምንም ጥያቄ ሳትጠይቅ ወደ ሙንቻንግ ተመለስ፣ አሁን ልታደርግላት የምችለው አንድ ነገር እሱም ብቻ ነው ይለዋል። ወዲያውኑ ዶንግሚንም ቀጥታ ሊዮንግራን ደጋግሞ ቢደውልላትም እሷ ግን ስልኩን ማንሳት አልፈለገችም ነበር። በመጨረሻም ዶንግሚን ሊዮንግራን መልእክት ይልክላታል። የገባውልሽን ቃል አትርሺ፣ ሁሌም እንደምጠብቅሽም ነግሬሻለሁ፣ አንቺ ግን በፈለግሽ ሳትደውይልኝ የሚል መልእክት ይልክላታል። የዛን ዕለት በጋውሳን ግሩፕ የባለ አክሲዮኖች ስብሰባ ላይ ሶዮንግ ያዘጋጀችውን የውሸት ኑዛዜ ለማቅረብ ለሁሉም እንዲሰራጭ ልታደርግ ሚዲያዎችን ጠርታ ነበር። ዮንግራን ግን እስካሁን ስብሰባው ላይ እንዳልመጣች ሶዮንግ ስትመለከት በተፈጠረው ነገር ፈገግ ብላ ድሏን ለማጣጣም ትዘጋጃለች። ስብሰባውም ላይ እንዳሉ ባለ አክሲዮኖቹ መልእክት ይደርሳቸዋል። መልእክቱም እንደሚለው ትክክለኛ ወራሽ ዮንግራን እንደሆነች የሚያሳይ ሲሆን እነሱም ሶዮንግ ትሁን ትክክለኛ ወራሽ ዮንግራን በሚፈጠረው ነገር ግራ ይጋባሉ። በቀጣይም የፕሮግራሙ አዘጋጅ አሸናፊውን ሲያሳውቅ ሶዮንግ እንዳሸነፈች ለቦርድ ሚቲንግ አባላቱ በሙላ ያሳውቃቸዋል። ሶዮንግም በደስታ ተነስታ የድል ንግግሯን ለማድረግ ስትጀምር ግን በድንገት ትልቅ ስክሪን ላይ ሊቀመንበሩ የቀረጹት ቪዲዮ መታየት ይጀምራል። ሊቀመንበሩም ለልጁ ያሪን ፍትህ ለማግኘት ሲል ሞቱን አስመስሎ እንደነበረም ተናገረ። ቀጥሎም ሲዮንግ ሊቀመንበሩን ስትገድልና ያሪምን ማስገደሏን ስትናዘዝ የሚያሳዩ የድብቅ ካሜራ ቪዲዮም ተለቀቀ። ዮንግራንም ከፖሊሶች ጋር ወደ አዳራሹ ገብታ ሲዮንግ በቁጥጥር ስር እንድትውል ታደርጋለች። ይህ ሁሉ የሆነው ታዲያ ዮንግራን ድብቁን ካሜራ እዛው የተደበቀው ሐውልት ስል መኖሩን ስላስታወሰች ነው። ዮንግራንም ካሜራውን እንዳገኘችው ቀጥታ ወደ ፖሊስ አሳልፋ በመስጠት ሙሉ ለሙሉ የሲዮንግን ወንጀል ታጋልጣለች። እሷም ሊቀመንበሩ ይህንን ስልጣን ለኔ ቢሰጠኝም እኔ ግን ስልጣኑን አልቀበልም፣ ይህ የሚገባው ለሚስተር ፓርክ ነው፣ ስለዚህ የኔን ድርሻ ለእሳቸው እንዲመሩ ታደርጋለሁ ብላ እዛው ንግግር ታደርጋለች። እሷም ከመውረዷ በፊትም የትኛውም የሙስና ስራ ላይ የተካተቱትን ባለ አክሲዮኖችም ሙሉ ለሙሉ እንደምታባረርም ትገልጻለች። የጋውሳን ለጋስም በዚህ መልኩ እንደሚቀጥልና የትኛውም በውሸት የሚሰራ ማንኛውም ሰው ከነሱ ጋር አብሮ እንደማይቀጥል እዛው ታሳውቃቸዋለች። እነሱም በውሳኔዋ ተስማምተው በጭብጨባ ድጋፋቸውን ይሰጣሉ። ብዙም ሳይቆይ ሁሉም የዜና ጣቢያዎች የተፈጠረውን ነገር ሙሉ ለሙሉ መዘገብ ጀመሩ። ሊቀመንበሩ የደረሰበትን የወንጀል ግድያ በገዛ የእንጀራ ልጁ በሲዮንግ እንደሆነና እሱም ይህንን ለማጋለጥ በህይወት ቆይቶ እንደነበረ ሁሉም ሚዲያዎች መዘገብ ጀመሩ። የሲዮንግም ቀኝ እጅ ታስሮ እሱም ወደ ፖሊስ ጣቢያ ይሄዳል። ሲዮንግም እንደታሰረችና ከዚህ በኋላ እንደማትጠብቀው ነግሮት የተፈጠረውን ነገር ሙሉ ለሙሉ እንዲናገር ያደርገዋል። የዛን ዕለት ምሽት ዮንግራን ሊዮንን ስለ እቅዱ ያውቅ እንደነበረ ትጠይቀዋለች። ሊዮንም ስለዚህኛው እቅድ ምንም አይነት ነገር እንደማያውቅም ለዮንግራን ይነግራታል። የሲዮንግ ጠበቃም አንዳንድ መረጃዎችን ይዞ ሲዮንግን ሊያገኛት ወደ እስር ቤት ይሄዳል። እሱም ከወንጀሉ ራሷን ነጻ እንድትወጣ መከላከል የምትችለው የአእምሮ በሽተኛ እንደሆነች ማረጋገጥ ከቻሉ ብቻ እንደሆነም ይነግራታል። አንቺ የአእምሮ በሽተኛ እንደሆነች ማረጋገጥ ከቻለንና በአስተዳደግሽ ምክንያት የመጣ የአእምሮ ችግር እንዳለብሽ ካሳወቅናቸው ከ5 ዓመትና ከዛ በታች እንድትቀጪ ማድረግ እንችላለን ብሎ እቅዱን ይነግራታል። ሲዮንግም እጅግ ተናዳ እንኳን 5 ዓመት አይደለም ከዛ በታችን ቢሆን እዚህ እስር ቤት ውስጥ ማሳለፍ እንደማትችል አስጠንቅቃ ትነግረዋለች። እስከትላ ማድረግ ያለብህን አድርገ ከዚህ እስር ቤት አሁኑኑ እንድታስወጣኝ እፈልጋለሁ ብላ ማስጠንቀቂያ ለመጨረሻ ጊዜ ትሰጣለች። በቀጣይ ቀንም መርማሪው ሶዮንግ 3 ሰዎችን ህይወት እንዳጠፋችና ለምስክርነት ዮንግራን እንድትቀርብ ይጠራታል። ዮንግራንም ጊል እዛው ፊት ለፊቷ ሶዮንን እንደገደሉ
ብለው ምስክርነቷን ትሰጣለች። አቃቢ ህጉም ቀጥሎ የሲዮኑ ማስረጃም እዚህ ፍርድ ቤት ውስጥ እንደገባና ያንን ፍላሽ እንዳስገባችም እንዲያረጋግጥ ይጠይቃታል። እሷም ወደ ኋላ ተመልሳ ፍላሹን እንዴት እንዳገኘች ስታስታውስ ዮንግራንና ሊዮን ሲዮኑ አርፎበት ወደ ነበረው ሆቴል ቀጥታ በመሄድ ክፍል ውስጥ የተደበቀውን ፍላሽ ድራይቭ በመውሰድ ለፍርድ ቤት ነበር እንዲገባ ያደረጉት። እስከዛ ሰዓት ድረስ ፍርድ ቤት ላይ ሶዮንግ የአይምሮ በሽተኛ ነኝ በማለት ነበር ስትከራከር የነበረው። ቪዲዮም መታየት ሲጀምር ጊል ያሪምን ተሸክሞ መሬት ላይ ያስተኛታል። እሱም መሬት ላይ ካስተኛት በኋላ ሲዮንግ ራሷ በመርፌ ድራግ ስትወጋት ቀጥታ ያሳያል። መርፌው ሙሉ ለሙሉ ድራግ የተሞላበት ስለነበረ ቀጥታ ያሪምን ህይወቷ እንድታልፍ ያደርጋል። ፍርድ ቤት ውስጥ ያለው ሰው በሙላ ይህንን ሲመለከት በፍጹም ፍርሃት ውስጥ ሆኖ ሶዮንግን ይመለከቷት ነበር። አቃቢ ህጉም ቪዲዮ ተመልክቶ ካለቀ በኋላ ሶዮንግ ሙሉ ለሙሉ የእድሜ ልክ እስራት እንዲፈረድባት ይጠይቃል። ሲዮንግ የዚህ ሰዓት በራሷ መሳቅ ትጀምራለች። ቀጥታም ወደ ጠበቃዋ ዞራ አንድ ነገር አድርግ ብላ ዘላ ታንቀዋለች። ጠበቃውን ባየው ነገር ድንጋጤ ውስጥ የገባው እዛው ሁሉን ነገር ትቼ ስራ ይለቅቅ ያለው ይላታል። ሲዮንግ እዛው መጮህ ትጀምራለች። እሱንም ካልደበደብኩ ብላ ስታስቸግር በፖሊሶች ተይዛ ፍርድ ቤቱን ለቃ እንድትወጣ ይደረጋል። ዮንግራንም ከፍርድ ቤቱ በኋላ ቀጥታ ወደ ያሪም የቀብር ስፍራ በመሄድ የሷንና የአባቷን ፎቶ አንድ ላይ አስቀመጠችው። ከዛም ከሊዮን ጋር ሆና ስትወጣ በር ላይ ዶንግሚንን ቆሞ ትመለከተዋለች። ሊዮንም የዛን ሰዓት ዶንግሚንን እንድታናግረው ይነግራታል። ዮንግራንም ዶንግሚንን ስለተፈጠረው ነገር በጣም አዝናለው ይቅርታ ማድርግልኝ ብላ ዶንግሚንን ትነግረዋለች። ዶንግሚንን መልሶ ለተፈጠረው ነገር ሁሉ እሷን እንደማይወቅሳትና እሷ ምንም እንዳላጠፋች ይነግራታል። ዮንግራንም መልሳ እኔ ራሴን እንደ ጥሩ ሰው አላስብም፣ ጥሩ ሰውም ነኝ ብዬ አላምንም ትለዋለች። ምክንያቱም ደግሞ በእኔ ምክንያት ብዙ ሰዎች ህይወታቸውን ሊያጡ ነበረ፣ ብዙ ሰዎችም ተጎድተዋል አለችው። ዶንግሚንም ረጋ ብሎ መጥፎ ሰዎች እኮ ጥፋታቸውን በዚህ መልኩ አያምኑም፣ ጥሩ ሰዎች ብቻ ናቸው ይህንንም ለሰው ስለሚያስቡ የሚናገሩት አላት። ቀጥሎም ወደ ሙንቻግ ለምን አትመለሽም፣ በተለይ ደግሞ ወደ እኔ ለምን አትመጭም አላት። ፊቷ ላይ ያለውን ግራ መጋባት ካየ በኋላ ዶንግሚንም ፈገግ ብሎ እድሜ ልክ አልጠብቅሽም፣ ለ10 ዓመት ብቻ ነው የምጠብቅሽ አላት። ከዛ ጊዜ ሁሉ በኋላ ግን ተመልሰሽ ስትመጪ አረጀክ ብትይኝ ጭራሽ አልሰማሽም ይላታል። ሁለቱም በዶንግሚን ወሬ መሳቅ ይጀምራሉ። በሌላ በኩል ረዳቷ አዲስ ስራ ጀምራለች። ስራውም ያረጁ ትልልቅ ሰዎችን መንከባከብ ነበር። እቅዷ ግን ሌላ ነበር። እነዚህን ባለሀብት ትልልቅ ሰዎች ተንከባክባ እሷም ወራሽ ለመሆን እቅድ አውጥታ ይህንን ስራ ነበር የጀመረች። ሃይጂን ከታይሚን ጋር ሆና ሆስፒታል ውስጥ ተቀምጠው ያለ ድንገት ሹፌሩ ወደ እነሱ ክፍል ይገባል። ለሃይጂን የሚሰማውን የፍቅር ስሜት ፊት ለፊት ይገልጽላታል። ሃይጂንም ወደ ታይሚን ጠጋ ብላ አሁን ደክሞኛል ማረፍ ፈልጋለሁ አለች። በተዘዋዋሪ እንደማትፈልገው ምላሽ እየሰጠችው ነበር። ታዲያ ይህንን የሰማው ታይሚን ሰውየውን በአስቸኳይ ክፍሉን ለቆ እንዲወጣ ያደርገዋል። ልክ ብቻቸውን ሲቀሩ ታይሚን ስለ ሃይጂን የሚሰማውን ስሜት እዛው መንገር ይጀምራል። ሃይጂንም የዚህን ያህል ለምንድን ነው እኔን የምትንከባከበኝ ብላ ጠይቀዋለች። እሱም እኔ ባልኖር ኖሮ ብቸኝነት ይሰማሻል ብዬ ስላሰብኩኝ ካጠገብሽ መራቅ አልፈለኩም ይላታል። ቀጥሎም ሁሌ ብትስቂም ውስጥሽ ግን ብቸኝነት እንደሚሰማሽ አውቃለሁ አላት። ይህንን የሰማችው ሃይጂን ሳታስበው እንባ ፊቷ ላይ ድቅን ብሎ ታይሚንን የኔ ፍቅረኛ መሆን ትፈልጋለህ ብላ ጠይቀዋል። ከዚህ በፊት ማንንም ስማ እንደማታውቅና እሱም ከዚህ በፊት ሰው ስሞ እንደማያውቅ ትጠይቀዋለች። ታይሚንም የሰማውን ነገር ማመን አቅቶት በአንገቱ እያወዛወዘ እሱም ስሞ እንደማያውቅ መልስ ይሰጣታል። ሃይጂንም ድንገት ልትስመው ስትል በሩን ከፍታ ዮንግራን ድንገት ትገባለች። ሃይጂንም በምልክት ዮንግራን ውጪ እንደጠብቃትም ምልክት ትሰጣታለች። ሃይጂን ከዛ በኋላ ወጥታ ዮንግራንን ታገኛታለች። ዮንግራንም እየሳቀች አንቺና ታይሚን ስትታዩ በጣም ታምራላችሁ አለቻት። ቀጥላም ሃይጂን እዛው ሙንቻንግ እንድትቆይና በእጇም የያዘችውን ስጦታ ትሰጣታለች። ስጦታውም የባሊ መደነሻ ጫማ ነበር። እዛው እድሜ ልክ ጓደኛ ሆነው እንደሚቆዩ ቃል ይገባባሉ። በመጨረሻም ዮንግራን ወደ ቤቷ ስትመለስ ሊዮን እቃዎቹን እያስተካከለ አገኘችው። እሷም ወዴት እንደሚሄድ ስትጠይቀው ሊዮንም በቂ ገንዘብ ስላለኝ ከዚህ በኋላ ዘና ፈታ ብዬ ራሴን የማዝናናበት ቦታ ልሄድ ነው ይላታል። ዮንግራንም ፈገግ ብላ ሊዮንን እስከዛሬ ላደረገላት ነገርና እስከዛሬ ለሰጣት ድጋፍም ከልቧ ታመሰግነዋለች። በሌላ በኩል የሙንቻንጓ ርዕሰ መምህር ደብዳቤ ደርሳታል። ደብዳቤውም ላይ መሬቱን የጋሳን ግሩፕ እንደገዛው የሚያሳይ ነበረ። እሷም በፍጹም ደስታ ውስጥ ሆና ማልቀስ ትጀምራለች። ሊዮንም እቃውን ይዞ ከወጣ በኋላ ቪላውን ተመልክቶ ያሳለፈውን ነገር አስቦ አመስግኖ ጉዞውን ይቀጥላል። ዮንግራንም የሊቀ መንበሩ ክፍል ውስጥ ቁጭ ብላ ካሜራዎቹን እየተመለከተች ምን ያህል በብቸኝነት ጊዜውን
እንዳሳለፈ ማሰብ ትጀምራለች። ከዛም ቀጥላ ሙሉ ለሙሉ የካሜራዎቹን ምስሎች ታጠፋቸዋለች። ዴስክቶፕ ላይ ታዲያ በሷ ስም የተቀመጠ ፎልደርን ታያለች። ፎልደሩንም ስትከፍተው ሊቀመንበሩ ቪዲዮ ቀርጾ ያስቀመጠው ለሷ እንደሆነ ትረዳለች። ቸርማኑም በምስሉ ላይ የመጨረሻውን ስንብት እያደረገ ነበር። እሱም በምስሉ ላይ ዮንግራን ይቅርታ አድርጊልኝ ህይወትሽን ስላወሳሰብኩትና ስላከበድኩብሽና እዚህ ነገር ውስጥም እንድትገቢ ስላደረግኩሽ ይላል። ከዚህ በኋላ ግን በደስታ እንድትኖር እንደሚፈልግም ይገልጽላታል። ዮንግራንም የሊቀመንበሩን ምስል እያየች ሀዘኗን መቆጣጠር አቅቷት በጣም ተንሰቅስቃ ማልቀስ ትጀምራለች። በሌላ በኩል ሶዮንግ ያልጠበቀችውን ነገር ታያለች። ሶዮንግ ቁጭ ብላ መጽሐፍ እያነበበች ሳለ ድንገት የዮንግራን እናት እሷ ያለችበት እስር ቤት ትመጣለች። የዮንግራን እናት ለካ ከሁለቱ ጓደኞቿ ጋር በቅርበት ትተዋወቅ ነበርና እነሱንም የምታዛቸው እሷ ነበረች። እሷም ወደ እሷ ጠጋ ብላ ስለተገናኘን ደስ ብሎናል፣ አሁን ግን እንኳን ደህና መጣሽ ፕሮግራም እናደርግልሻለን ትላታለች። ከዛም ቀጥሎ ሲሆን ግን ብርድ ልብስ አልብሰው በጣም ይደበድቧታል። ሊዮንም ለገና ወደ ሊቀመንበሩ ቤት መጥቶ ዮንግራንን የት እንዳለች ይጠይቃል። ሰራተኛዋም ዮንግራን ለጊዜው ቤት ውስጥ እንደሌለች ትነግረዋለች። እሱም ቀጥታ ወደ ሊቀመንበሩ ቢሮ ሲያመራ ጠረጴዛ ላይ የሱና የሊቀመንበሩ ፎቶ ተቀምጦ ያገኛል። ፎቶውንም ተመልክቶ በጀርባው ሲያዞረው ዮንግራን ያስቀመጠችውን መልእክት ያያል። መልእክቱም ስላደረገው ነገር በጣም እንደምታመሰግነውና እሷም የራሷን ደስታ ፍለጋ እንደሄደች ይገልጻል። ከ6 ወራት በኋላ በሙንቻንግ መንደር የሃይጂንና የታሚን ሰርግ እየተካሄደ ነው። ዶንግሚንም በጣም ተደስቶ ታይሚንን ለሰርጉ እያዘጋጀው ነው። ሃይጂንን ደግሞ ርዕሰ መምህርና ሌሎች የመንደሩ ሰዎች ሰርጓን እንድታካሄድም እያገዟት ነበር። በዚህ መሃል ሃይጂን የዮንግራን የላከችላትን ስጦታ አይታ እዚያ ለመምጣቷን ስታስብ በጣም ትናፍቃታለች። በዛም በጣም ቅር ትሰኛለች። የሰርጉም ስነ ስርዓት ተጀመረ። ሊዮንም የነሱ አጋቢ ሆኖ እዛው ተገኝቶ ስለነበረ በደማቁ ሰርጉ መካሄድ ጀመረ። ሰርጉ ሊጠናቀቅ ሲልም ዮንግራን በድንገት ብቅ ትላለች። ሃይጂንም ሮጣ ዮንግራንን ሄዳ ታቅፋታለች። ዶንግሚንና ታይሚንም ሰላም ሊሏት ከሷ ጋር አብረው ይሄዳሉ። ትንሽ ቆይቶም ሃይጂን የሰርግ አበባዋን ስትወረውር ቀጥታ ዮንግራን እጅ ላይ ይወድቃል። እዛ የነበረው ሰው በሙላ በደስታና በጭብጨባ አጀባት። በመጨረሻም ዶንግሚን ዮንግራንን ወደ ሚስጥራዊ ቦታቸው ይዟት ይሄዳል። ከዛም ዶንግሚን ለመጨረሻ ጊዜ እዚሁ አብረሽኝ ሙንቻንግ ቆይ ብሎ ይጠይቃታል። ዮንግራንም 10 ዓመት ተጠብቅሻለሁ ብለኸኛል ነበር፣ ገና አሁን እኮ 6 ወር ብቻ ነው ትለዋለች። ዶንግሚንም 10 ዓመት ረጅም ነው፣ አሁን ደግሞ ካየሁሽ በኋላ መታገስ አልችልም አላት። ከዚህ በኋላ ሁለቱም በፍቅር ተቃቅፈው በመሳሳም ታሪኩ በደስታ ተፈጸመ። እንግዲህ ተመልካቾቼ የሚሲንግ አግኒቶ የመጨረሻው ክፍል ይሄንን ይመስል ነበር። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። በሌላ ፊልም እስከምንገናኝ ድረስ ቸር ቆዩ።